ከዚህ በኋላ ህዝቡ ለባቢሎን ተላልፎ ይሰጣል። ኤርሚያስ እዚህ ቦታ ላይ ቀድሞ በአሦር ከተወሰደው እስራኤል ይልቅ የእግዚአብሔር ምሕረት የበዛላት ይሁዳ እጅግ በጣም የረከሰች እንደሆነች የተናገረበት ቦታ ምን ያክል የእግዚአብሔር ምሕረት በጣም የበዛለት ሰው የበለጠ የእግዚአብሔር መልክ፣ የእግዚአብሔር ቅድስና፣ የእግዚአብሔር ጽድቅ፣ የእግዚአብሔርን መፍራት እንደሚጠበቅበት በጣም የሚያሳይ ነገርን ትመለከቱበታላችሁ። ለዚህ ነው አያችሁ ከጋለሞታዋ ይሁዳ ይልቅ ከዳተኛዋ እስራኤል ጸደቀች ብሎ የሚናገርበት ቦታ ላይ እስራኤልን አፕሪሺየት እያደረገ ሳይሆን ግን እግዚአብሔር ያበዛላቸው ምሕረት ብዙ ሆኖ ሳለ ይሁዳ እንዴት እግዚአብሔርን እንደካደች እግዚአብሔር እንዴት ትሪት እንደዚህ በዚህ ልክ አርጓት እንዴት ተላልፋ እንድትሰጥ ራሷን ለውሽሞቿ አሳልፋ እንደሰጠች ለግልሙትና አሳልፋ እንደሰጠች የሚያሳይ ነገር ነው። ዛሬም በምድራችን ላይ ያለች ቤተክርስቲያን እግዚአብሔር አምላኳ እንደሆነ ክርስቶስ ራሷ እንደሆነ በማወቅ ዓለማዊነትን፣ ኃጢአተኝነትን፣ ገንዘብን ወዘተ ከውስጧ በማውጣት እግዚአብሔር ፕሮፐርሊ በምድር ላይ ሊሰራ የፈለገውን ታላቅ የማዳን ስራ ለመስራት መንቃት እንዳለባት በዚህ ውስጥ እንመለከታለን ማለት ነው። ከዚህ በኋላ የኢዮስያስ ልጆች እንደ ቀደመው ዘመን ምናምንቴዎች ወይም ደግሞ እግዚአብሔርን የማያውቁ ስለነበሩ እግዚአብሔር ህዝቡን ለባቢሎን ምርኮ አሳልፎ ይሰጣል ማለት ነው። ከዚህ በኋላ ከምርኮ መልስ እግዚአብሔር እንደገና ተሐድሶን አንዳች በጣም ትልቅ ፍሬምወርክ የምናይበትን ተሐድሶ አሁንም ያደርጋል ህዝቡ ማለት ነው። በኤርሚያስ ቀድሞ እንደተናገረው 70 ዓመት ከተጠናቀቀ በኋላ ይህንንም ዲዘርን ያደረገው ዳንኤል ፕሮፐርሊ በእግዚአብሔር ፊት ኢንተርሴስ ካረገ ወይም ከጸለየ ከቃተተ በኋላ ህዝቡ እንደገና ከባቢሎን የሚወጣበትን ነገር እግዚአብሔር እንዴት እንዳመቻቸ የቂሮስን መንፈስ እንዳነሳሳ ቤተ መቅደሱ እንዲታደስ ቅጥሩ እንዲሰራ እግዚአብሔር ለህዝቡ እንዴት ሞገስን እንደሰጠ እንደገና ትመለከታላችሁ። ሂዳችሁ ብዙ ተባዙ ተዋለዱ ዝሩ ብሎ እንዳላቸው በስተው እንደገና ከዛ የተመለሱበት ዘመን እንደነበረ ታያላችሁ። እግዚአብሔር ስሙን በጣም ያከብር ዘንድ በዛው ዘመን ዳንኤልና ጓደኞቹ እንዴት እንደተጠቀመ በተለይ በዳንኤል የእግዚአብሔር ስም እዛ ምድር ላይ እንዴት እንደተከበረ እግዚአብሔር ብቻ አምላክ ነው ተብሎ እንደተባለ ይህም በተለይ ቀጥሎ ለሚመጣው የፋርስ ንጉስ ለህዝቡ ሞገስን እንዴት እንደሰጠ እሱ ብቻ አይደለም በግሪክ መንግስታት ውስጥም ይሄው ነገር እንዴት ለእግዚአብሔር ህዝብ ሞገስን ሰጥቶ እንደነበረ በተለይ በአሌክሳንደር ዘ ግሬት ወቅት በደንብ የምትመለከቱበትን ተሐድሶ በዚህ ውስጥ ትመለከታላችሁ ማለት ነው። በዚህ ዘመን እግዚአብሔር ለተሐድሶ የሚሆኑ በጣም በርካታ የራሱን ልጆች ያሳድግ እንደነበር ከአዲሱ ትውልድ መካከል ድንጋዩን ልብ አውጥቶ ከነሱ ውስጥ አንዳች የሥጋ ልብን ለነሱ የሰጠበት ጊዜ እንደነበር ዕዝራን ህጉን በማወቅ በማስተማር ነህምያን ቅጥሩን በመስራት ላይ ስርዓትን በማስተካከል ላይ እንዴት እንዳስነሳ አስቴርና መርዶኪዮስን ኦፊስ ውስጥ እንዴት እንዳስገባ በቀጠሉት ዘመናት ውስጥ ነቢያትን ሐጌና ዘካርያስን በመሪነት ስራ ውስጥ ዘሩባቤልን እንዴት እንዳስነሳ እግዚአብሔር ለዚህ ተሐድሶ እግዚአብሔር የራሱን ሰዎች በየዘመኑ እንዴት እንደሚያስነሳ በዚህ ውስጥ ተመለከተ። ዛሬም እንደዛው ነው። እግዚአብሔር የማይሰማ በሚመስልበት ዘመን ውስጥ በምርኮ ምድር ውስጥ እነዚህን ሰዎች እንዳስነሳው እግዚአብሔር ቅጥሩን ለማደስ እግዚአብሔር የቤተ መቅደሱ ስርዓት ለማስተካከል በህዝቡ መካከል ታላቅ ማዳኑን ለመግለጥ ዛሬም እግዚአብሔር ምርኮኛ በሚመስል ትውልድ መካከል ወይም ደግሞ በማይታይ በተሰወረ ሁኔታ ውስጥ እግዚአብሔር ለራሱ የሆኑ ልጆችን አሁንም ያሳድጋል። በዚህ ተሐድሶ ውስጥ እንደገና እንዴት ቤተ መቅደሱ እንደተሰራ እንዴት ቅጥሩ እንደታደሰ በዛ መካከል የነበረው ብዙ ጠላትነት በተለይ ጦቢያና ሰንበላጥ ምንላቸው ሰዎች ደግሞ በዛው አካባቢ ውስጥ ከቤተ መቅደሱ ውስጥ ያሉ ሰዎች ከነዚህ ሰዎች ጋር ባላቸው ሪሌሽንሺፕ ምክንያት እንዴት የእግዚአብሔር ቤተ መዝገብ ሁሉ ቤተ መቅደሱ ሁሉ የተራቆተ በጣም ስርዓት ያጣ እንደነበረ የተቀላቀለ ነገር እንደነበረው ትመለከታላችሁ ማለት ነው። እነዚህ ጦቢያና ሰንበላጥ ብለን ምንላቸው እዛ አካባቢ ላይ አሦር ሁለተኛ ነገሥት ምዕራፍ 16 17 18 አካባቢ ላይ እንደምትመለከቱት ካፈለሳቸው ሰዎች መካከል አምጥቶ የዛን ሀገር ህግ የዛን ሀገር አምላክ እንዲያስተምሩ ከሰጣቸው የተቀላቀሉ ሳምራውያን ብለን ምንላቸው አይነት ሰዎች የነበሩበት ስፍራ እንደነበረ ታያላችሁ። ከሰው ከቅጣት መማርን በዚህ ውስጥ ትመለከታላችሁ። እውነተኛ መታደስን በዚህ ተሐድሶ ውስጥ እዚህ መጽሐፍ ላይ በደንብ በዝርዝር ያሳያል ማለት ነው። እሱን እንድታነቡት አሁንም እንደገና አሳስባቸዋለሁ። ቴሌግራም ቻኔል ላይ በነፃ የመጽሐፍ እንዳለ ደጋግሜ ነግራቸዋለሁ። መጽሐፉን አጋሩት ብዙ ሰዎች ጋር እንዲደርስ በእውነት ነው የምነግራቸው። ይህ የእግዚአብሔር መርህ የእግዚአብሔር ፍሬምወርክ ዛሬም የኛ ምድር ካለችበት ጥንቅጥ ውስጥ እንድትወጣ ከሃይማኖት ጋር የማይገናኝ ነገር ነው። የእግዚአብሔር መንግስት በምድራችን ላይ በሰለጠነች የእግዚአብሔር መንግስት ብቻዋን እሷ ለምድራችን አሁን ላለችበት ውጥንቅጥ ለቀውሷ መፍትሄ እንደሆነ ሴንትራሊ የሚናገር ሐሳብን የያዘ ነው ማለት ነው።